የአብርሽ እንባ ጠባቂዎች እንኳን ደህና መጣችሁ። የምር በጣም ተናፍቃችሁ ነበር እንዴ? ጭር አለ እኮ ሰላም ወረደ። መቼም አልላችሁም፣ ግን እናንተ ስትመጡ ደግሞ በደንብ ይባባሳል። ሲጀመር ዳኒ ጭር ሲል አይወድም የሚባል ሰው ነው። አብርሃም ሲያደርገው የነበረውን እያንዳንዱን ነገር ሰሞኑን እነ ሩታ ላይ እነ ሄርሜላ ላይ ሲሆን የነበረውን ነገር ሁሉ በበጎ ተቀብሎ በሰላም ተቀብሎ አሸሸ ገዳሜ ሲል የነበረ ልጅ ነው። ዛሬ አብርሃም ለምን ተሸወደ? ለምን በአደባባይ እንደዚህ ጉዱን አሰጣችሁት? በማለት በጣም በትልትል እሳት ጎርሶ እሳት ለብሶ ከዴቭ ጋር ተከስተ። እኔ ዴቭ በጣም ሪስፔክት አደርገው መጀመሪያ ላይ በነበረው ነገር። በቃ ትክክለኛ ወንድም ትልቅ ወንድም የሚያደርገውን አይነት ስራዎች ውስጥ ነው ቢገባው የነበረው። ራሱን ለአንደኛው ወግኖ ሳይሆን ያጠፋውን በትክክል አንተ ጥፋተኛ ነሽ፣ አንቺ ነሽ ጥፋተኛ ብሎ ልክ የሆነውን ልክ ነህ ብሎ በትክክል ብዙ ነገሮችን ሲሰራ ነበረ። ከዛ በኋላ ግን ምን እንደነካው አላቅም። ተከረበተ ነው የምላችሁ። እንደዚህ ክርብት 360 ዲግሪ ነው የተገለባበጠው። ከዛ በኋላ እሱ እንደዛ ከሆነ በኋላ እየሆነ የነበረውን ነገር አስቡት። አብርሃም እንደዚህ ሆነ ታመመ ምናምን የሚል ሌላ ነገር ውስጥ ገብቷል። ስለዚህ የዛሬ የሁለቱ የመምጣት ትልቁ ምክንያታቸው ሁላችሁም የአብርሽ ለምን አለቀሰ፣ ለምን እንደዚህ አንገቱን ደፋ በሚል ወንድማዊ ቁመና ውስጥ ሆኖ ነው ከቻሉት። ምንድን ነው የሚሉን? ምንድን ነው እየተፈጠረ ያለው ነገር? እስኪ ከእናንተ ምንድን ነው የምንሰማው የሚለውን ነገር እናያለን። ሰላም ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬ ልዩና አዲስ በሆነ ሌላ ጉዳይ እንደና ተመልሼ ከች ብዬላችኋለሁ። ወደ ጉዳያችን ከመግባታችን በፊት ግን ሁሌ የምንተለምደው ይሄን ቻናል ሰብስክራይብ በማድረግ ቤተሰብ አድርጉኝ። ቤተሰብ በቃ አድርጉኛ፣ ወንድማችሁ አድርጉኝ። ከእናንተ ምንም የሚቀነስ ነገር የለም። ለእኔ ግን የእናንተ እያንዳንዷ ነገር ለእኔ ትጠቅመኛለች። ነገም ከፍ ብለን አብረን ለመቀጠል የእናንተ ድጋፍ ሁሌም ያስፈልገኛል። ፋሚሊስ እስካሁንም እናንተ ጋር እዚህ ቦታ ደርሰናል፣ እዚህ ጋር ደርሰናል። በቀጣይም ከፍ እንላለን። በመጨረሻም ቪዲዮንም ከወደዳችሁት ደግሞ ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ዱቅ አድርጉልኝ። ዛሬ የሆነው ነገር ሁላችሁም እያያችሁት እንደነበረው ዴቭና ዳኒ ሩታን ለማስፈራራትና ለአብርሃም ላይ የሰራችውን ነገር በትክክል ለመውቀስ በደንብ ተዘጋጅተው ነው የመጡት። ጠፍተው ነበረ። እርግጠኛ ነኝ በደንብ ዝግጁ ሆነው ነው የመጡት። ሩታ በዚህ ልክ የምትበገር ሴት እንዳልሆነች ሁሉም ጠንቅቀው ያውቁታል። ለዛ ነው እንደዚህ ተደረጃጅተው ሰብሰብ ብለው ተዘጋጅተው ነው የሚመጡት። ግን ምሳቸውን ቀምሰው መሄዳቸው የማይቀር ነው። ዴቭ በጣም ያስገረመኝ ነገር ሰሞኑን አብርሃም ሩታና ሄርሜላ ጋር ሲያደርግ የነበረውን ነገር እንደዛ እንደ ልጅ እንደዛ ሲጃጃልና እንደዛ ሲሆን የነበረው እንደገና እንደ እንጭጭ ገና እንዳላደገ ልጅ እንደዚህ በማሾፍ በመሳደብ እነሱ ላይ አብሮዋቸው እንትን እንዳላለ አብሮቱ ጊዜ እንዳላሳለፈ መልካም ትዝታዎች እንደሌላቸው እረስቶ በዛ ልክ ስለወደዱት ብቻ እንደዛ ሲቀልድ ነበር። ስለዚህ አሁን አንተ መባሳጨት ካለብህ አብርሃም መሸወዱ ነው ወይስ የሱ ስራ አበሳጭቶ ነበር? ያን የመጣ ይህን ነገር ለማስተካከል መሞከር የነበረብን ይሄ ነው። ጥፋት ገባ? ይሄ ነው። ምክንያቱም ለወንድምህ የሚበጀውን ነገር ስታስብ የሱ ስራዎችንም ልክ እንዳልሆኑ ማሰብ ነበረብን። ምክንያቱም ይሄ ነገር ተመልሶ መጥቶ አብርሃምን ዋጋ እንደሚያስከፍለው ማሰብ ነበረብን። ምክንያቱም ሰው ሁሉ ያደረገው ሁሉ ተመልሶ በጊዜ ሂደት ዋጋውን ያገኛል። አብርሃምንም ዋጋውን ያገኘው እንደዛ ሲንሰፈሰፍ እንደዛ እንደዚህ ሲል ጀግናዋ ሩታ ቀብን ያደረገችው ነው የምላችሁ። ይህን ደግሞ በትክክል አይታችኋል። ይሄ ነገር ደግሞ እናንተን አሳፈራችሁ። እንዴት ከአብርሃም ጎን ቆመን እንዴት እንደዚህ አይነት ነገር ይሆናል ብላችሁ መጣችሁ። ግን ምንም ቢሆን ምንም ቢፈጠር ምንም እንትን ቢል አብርሃም አንዴ ፈተናውን ወድቋል። ስለዚህ እንደገና ከዚህ አፍረቶ ከዚህ የሚደብር ነገር ወጥቶ ወደ ነበረበት እንደሚመለስ ማገዝ ነው የሚኖርባችሁ። ሌላው እናንተን እንደዚህ ላደርግ ነው ብላ እንድትነግራ የፈለግክበት ዴቭ፣ እኔ
ከዚህ በፊት እኮ እንቅፋት የነበራችሁ ሰዎች ናችሁ። ስለ እሱ ነግራችሁማ አብርሃም ደህና ነው፣ አብርሃም ሰላም ነው እያለቻችሁ በእሱ ድራማ ውስጥ ተደብቃችሁ እናንተም እንደዚህ ያደርገዋለች፣ እንደዚህ ሆናለች፣ እንደዚህ ለምን ሆነች ስትሉ የነበራችሁ ሰዎች ምን ብላ ነው ለእናንተ የምታማክራችሁ? ሰው እኮ የሚያማክረውን ያውቃል አይደለ? ጤነኛ የሆነ ሰው መቼም የሚጠቅምና የሚጎዳውን በትክክል የሚያስረዳውን ሰውና ከጎኑ ሆኖ ያንን ነገር የሚደግፈውን ሰው እኮ ያውቃል። ሩታ ደግሞ ለዚህ የምታንስ ሴት አይደለች። ስለዚህ ምን ብላ ትነግራችኋል? ሰው እንቅፋት እንድትሆኑ ለምን ብላ? ምክንያቱም ያን የመጣ እንደዛ በሆነችበት እንደዛ አንገቷን በደፋችበት ሰዓት ቀና እንዳትል ያልደገፋችኋት ሴት አሁን በራሷ መንገድ ነገሮችን ለማስተካከል ስትሞክርና ያንን ነገር ደግሞ ሞክራ የሆነ ነገር አግኝታበት በዛ ነገር ላይ ከፍ ለማድረግና አብርሃምን ወደ እሷ ለማምጣት ጥረት የምታደርገበት ጊዜ አይዞሽ ያላላችኋት አሁን እንደዚህ ሲፈጠር መጣችሁ እንደዚህ ማድረጋችሁ በጣም 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 የሚያሳፍር ነገር ነው። ሌላው እኔ እንደዚህ የሆናችሁ ያላችሁ እኔ አላቅም ነች ሄርሜላ ትላላችሁና ስንት ነው የከፈለቻችሁ? እኔ ብቻ አሁን ይሄን ነው የማውቀው። ምን ያክል ብትከፍላችሁ ምን ያክል በከፈላችሁ ነው እነዚህ ሽንጣችሁን ገተራችሁ ምናችሁ ብትሆኑ እንደዚህ የምትከራከሩላት? እናንተ የሴቶች ምናምን አስመላሽ እንትናችሁ የሴቶችና ወጣቶች ምናምን እንትናችሁ ምንድናችሁ ነው? እስኪ በመቅረብስ ቢሆን ማን ነው የሚቀርባችሁ? ኤፍሬም በዚህ በኩል ሩታ የወንድማችሁን ልጅ የያዘች እናት ነች ወይስ መሀል ላይ መጣ የሆነ ነገር ስትሞካክር የነበረችው ነገር ነው እንደዚህ ያደረጋችሁ ያለው ምንድን ነው? እስኪ እኔ ይሄን ማወቅ እፈልጋለሁ። እንደዚህ ትንሽ ዞር ስትል መጣችሁ እንደዚህ እንደ ጥይት የምትተኩሱት ስንት ቢከፈላችሁ? ይህን ነገር እስኪ አስረዱ። ሌላው እኔ ሩታ ከሌላ ሴት ጋር ሲሆን ነው እንደዚህ የምትሆኙ ምናምን የምትሉት። አብርሃም እኮ በተደጋጋሚ ከደስታ ጋር እንኳን ስትሆን ምን ሲያደርግ እንደነበረ እንዴት ሲሆን እንደነበረ እኮ ታስታውሳላችሁ አይደለ? አብርሃም እኮ ስሜት አለው የሚለውን ነገር ለምንድን ነው የማታምኑት እና የማታግዙት? እንደ ወንድም ያን ያሞታል ብላችሁ እንደዛ ስትንሰፈሰፉና እንደዛ እንትን ስትሉ የነበራችሁ ሰዎች እሱ የልቡን ፍላጎት ተረድታችሁ ለምንድን ነው እንደዚህ ስታደርጉ የነበረው? ምንድን ነው ማለት? ይሄን ነገር ለምን አልረዳናችሁ? ለምን ቅርብ ናችሁ? አብረን አድገናል፣ አብረን ሆነናል፣ ጓደኞች ነኝ፣ ወንድሙ ነኝ፣ አዝያ አሳድጌዋለሁ የምትል ከሆነ ዴቭ እንዴት ነው የወንድማችሁን ስሜት የማትረዱት? ከኔ ህይወት ውጣልኝ አለችው። ና እቃዎችን ውሰድ፣ ና የሚያስፈልጉን ነገር እኔ ከአንተ ጋር ያንተ እቃዎች እዚህ መቀመጣቸው ምቾታ እንደዛ መውሰድም አልፈለግም። ምንድን ነው ሲያደርግ የነበረው? ምንም ከዛ ነገር ርቆ የሚሄድበትን ነገር አልፈጠረም። ከዛ ሲሆን ይመጣል። ነገር ተፈጠረ ሲል በቃ ከሷ ጋር ይሄ አንዳንድ መባባሉ ፈልጎታል፣ ወዶታል። ስለዚህ የወደደውን ነገር ነው እያደረገ የነበረው። ስለዚህ ይሄን ለምንድን ነው የማትረዱት? እሺ ከዛስ ደግሞ ምን አለች ሩታ? እኔ ይቅርታ አድርግልኝ፣ በቃ ከአንተ ጋር ሆኜ ሁሉንም ረስቼ ከልጄ ጋር ነው ልጄን እያሳደግን አብረን እንኑር ብላም እኮ በግልጽ ነገረችው። ግን እሱ ምንድነው ይሉኝታለው እንደ ወንድ ደግሞ ይቺ ጉራዋም አለች ለምን ተመልሼ እንትን ብዬ ተሸንፌ የምትለዋ ልቡን እንዲያዳምጥ ብታግዙት እንደ ወንድም ትጠቅሙታላችሁ እንጂ እዚህ እንትን ሲሆን እንደዚህ ሲሆን እየመጣችሁ ከጀርባው ወጥቆሙ እሱን የሚጠቅመው ነገር አይደለም። ስለዚህ ፋሚሊስ ዛሬ ያየነው ነገር በጣም የሚያሳዝንና የሚያሳፍር ምን አይነት አይናቸውን በጨዋጥ የሚመጡ ሰዎች ምን ያክል አሳዛኝና እዚህ ጋር ወጥተው ራሳቸውን እንደሚያዋርዱ አይተናል። ስለዚህ ተጠበቁ፣ ራሳችሁን የሚጠቅማቸውን ነገር ለማድረግ ተባበሩ። ካልቻላችሁ ግን እራቁ። እነዴቭም እነዳን ብትርቁ ይሻላል። ፋሚሊስ ለዛሬ ያዘጋጀሁት ይህን ይመስላል። በቀጣይ በሌላ እና በአዲስ ነገር እንደገና ተመልሼ እመጣለሁ። ከዛ በፊት ግን ይህን አካውንት ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ከወዳችሁ ላይክ ማድረግ፣ ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ዱቅ አድርጉልኝ። እወዳችኋለሁ። በመጨረሻም ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።